ታላላቅ የአውሮፓ ክለቦችን የተመለከተ ዕለታዊ ወቅታዊ በተለይም ደግሞ የዝውውር መረጃ ላይ ትኩረት ያደረጉ መረጃዎቻችንን የምትከታተሉበት የመረጃ ክፍለ ጊዜያችን የዩቲዩብ ገጻችን ላይ ትገኛላችሁ። ወደ ቤተሰቦቻችን በዚህኛውም ጥንቅራችን በርካታ የዝውውር መረጃ ይዘናል። በተለይም የአውሮፓ ትልቅ ክለቦች በስፋት እየተንቀሳቀሱ ይገኛሉ። በዝውውር መስኮቱ ላይ አዳዲስ መረጃዎችን አግኝተናል። ትልልቅ በሚባሉት ክለቦች ውስጥ የምናጠራላችሁ የዝውውር መረጃዎች አሉ። በዛሬው ዕለት በተወዳጁ የእንግሊዝ ፕሪሚየር ሊግ የማንቸስተር ሲቲ አንድ ሰው ሹመትን እንነግራችኋለን። ለየት ያለም ጥንቅር በማንቸስተር ሲቲ ቤት ይዘናል። ከዝውውር መረጃችን በተጨማሪ ቸልሲ ተጫዋች ለማስፈረም የሚደረገውን ጥረት ሲቀጥል ከአንድ ዝውውር በይፋ መውጣቱ በዛሬው ዕለት ተረጋግጧል። በርካታ ድርድር አድርገው አለመሳካቱን ተከትሎ ነው ከዚህ ዝውውር የወጡት። ከዛ በተጨማሪ ቸልሲ የተጫዋች ቅያሬን ስላሰበበት አንድ ዝውውርና ስለ ቀድሞ ባለቤቱ ምንላችሁ ነገር አለ። የሊቨርፑል አዲሱ ተጫዋች በቀድሞ ውድድር ዝግጅት ሊቨርፑልን እንደሚቀላቀል ተረጋግጧል። እስከ 70 ሚሊዮን ፓውንድ የሚፈልጉበትን ዝውውርና ሊቨርፑልና የዓለም ክለቦች ዋንጫን የተመለከተ ተጨማሪ መረጃዎችን ለሊቨርፑል ደጋፊዎች እናደርሳለን። ያው አርሰናል ቤት የሚጠበቀው ዙቤሜንዲ ለአርሰናል ወይንስ ለሪያል ማድሪድ የሚል ሁለት እንግዲህ መረጃ ከሰሞኑ አንዴ በማርካ በኩል ይወጣል፣ አንዴ በፋብሪዚዮ ሮማኖ በኩል ይወጣል። እስኪ ለማንኛውም ለየት ያሉ መረጃዎችን በዚህ ዝውውር ዙሪያ አሰባስበን ይዘንላችሁ መተናል። ለአርሰናል ደጋፊዎች ስለ ዝውውሩ ተጨማሪ መረጃ እንነግራችኋለን። አዲሱ የአርሰናል አጥቂ ይሆናል የተባለው ተጫዋች ጉዳት፣ እንዲሁም ከሪያል ማድሪድ ሊያስፈርሙት ስለሚሹት ተጫዋችና በቀጣይ ኤምሬትስ ላይ ጨዋታ እንዲደረግ ተወስኗል። የትኛው ጨዋታ ነው እንዲደረግ የተወሰነው? እነማን ናቸው የሚጫወቱት ኤምሬትስ ላይ? ከዛ በተጨማሪ በዝውውር መስኮቱ ሰፋ ያለ መረጃን ለአርሰናል ደጋፊዎች በስፋት ይዘናል። እስከ ፕሮግራማችን ፍጻሜ ከቆያችሁ ታደምጡታላችሁ። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ከአጥቂ ጋር ነው በስፋት ስራዎችን እየሰራ የሚገኘው። በተለይም የሳውዲን ፕሮጀክት ውድቅ ካደረገ በኋላ ቪክተር ኦስሜን ከዩናይትድ ጋር ዳግም ስሙ መያያዝ ጀምሯል። የጋዜጣ ዴሎ ስፖርትን ተጨማሪ መረጃ እናነሳለን። ጊኬሬስክና ማንቸስተር ዩናይትድ ሊገናኙ የሚችሉበት መንገድ አሁን ሰፊ ሆኗል። በተለይም በማለዳው መረጃችን ላይ ከእናት ክለቡ ስፖርቲንግ ሊዝበን ጋር የገባበትን ሰጣ ገባ ነግረናችሁ ነበረ። በርካቶችም በሀሳብ መስጫ ሳጥናችን ላይ እንደ ጥሩ አጋጣሚ እንወስደዋለን እያላችሁ ነበር። ተጨማሪ መረጃ ይዘናል። ዩናይትድ ተሰናባቾቹ ቁጥር ከፍ ብሏል። በርካታ ፈላጊዎች ወደ ዩናይትድ መጥቷል። አንድ ለየት ያለ በዩናይትድ ቤት የተደረገ ነገርን እንነግራችኋለን። በርካቶችን የሚያበሳጭ እንደሆነ አውቃለሁ፣ ግን 2019 ላይ የተፈጠረ ነው። ኦሊ ገነ ሶልሻየር ናቸው ያደረጉት። ለዩናይትድ ደጋፊዎች ለየት ያለውን መረጃ ልናደርሳችሁ ወደናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳም። ሐሳብ አስተያየታችሁንም ስለምታጋሩን እጅግ አድርገን እናመሰግናለን። ለዛሬ ያጠራጠር ያሉ ስፖርታዊ መረጃዎቻችንን ሀገራዊ ጉዳዮችን በማንሳት እንጀምር። በገለቴ ምክንያት የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ እንደሚሰጥ ነግረናችሁ ነበረ። በዛሬው ዕለት ገለቴ ወጣች እንጂ ቤታቸው ብዙ ገለቴዎች አሉ ስትል አትሌት መሰረት ደፋር ሐሳቧን ገልጻለች። የሀገራትን በተለይም የሀገራችን ኢትዮጵያን ስም በዓለም መድረክ ያስጠራችው አትሌት ገለቴ ቡርቃ ከሰሞኑ በሚዲያ ወጣም በቀድሞ ባለቤቷ የደረሰባትን ነገር ይፋ አድርጋ ነበረ። በኢትዮጵያ ብሮድካስት ኮርፖሬሽን ቀርባ ጥሪዋን ያቀረበችው አትሌት እስከ ሰበር ሰሚ ችሎት ይግባኝ ብሎም ሰሚ ሳላገኝ ቀርቻለሁ ማለቷ ይታወቃል። አትሌቷ ያፈራቻቸውን ሀብቶች እንዲሁም መንግስት በስጦታ ያበረከተላትን ሽልማቶች ያለ ፈቃዷ መሸጧን በመግለጽ ጎዳና ለመውጣት ተቃርቤያለሁ ማለቷ ይታወቃል። ይሄንን አስመልክቶ የኢትዮጵያ አትሌቲክስ ፌዴሬሽን የአትሌቷን ጥሪ ተከትሎም በዛሬው ዕለት ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። በርካታ ሚዲያዎችና ጋዜጠኞችም በስፍራው ተገኝተው ነበረ። በመግለጫው ላይ ንግግር ያደረጉት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ገለቴ ቡርቃ ወጣ ብትናገርም ብዙ ገለቴዎች በቤታቸው አሉ ብለዋል። አክሎም እንደ አትሌቲክስ ፌዴሬሽን ከገለቴ ጎን መቆማችንን እናሳውቃለን ብለዋል። አትሌቲክስ ፌዴሬሽኑ አደጋው እያጋጠማቸው ያሉ ሴት አትሌቶች ብቻ አይደሉም ወንዶችም አሉ ያሉት ፕሬዝዳንቱ ችግሩን ለመከላከል ከባህልና ስፖርት ሚኒስቴር ጋር እንግዲህ ተቋም ለማቋቋም እየሰራ ነው ብለዋል። የፌዴሬሽኑ ከፍተኛ የሕክምና ባለሙያ ዶክተር አያሌው ጥላሁን በበኩላቸው የተዳፈነ እሳት ጎመራ አለም አትሌት እየሞተ እየተቀማ እየተበደለ ነው። ይህ ለኛ ሌላኛው ዶፒንግ ብለውታል። ያው ዶፒንግ እንደሚታወቀው
አንድ አትሌት በአትሌት ብቻ ሳይሆን በእግር ኳስ ደረጃ የሚጫወት ማንኛውም ስፖርተኛ በዶፒንግ ምርመራ ሲመረመር አበረታች ንጥረ ነገር ተጠቅሞ ከተገኘም ከውድድር እንደሚሰናበት ይታወቃል። በእግር ኳሱም ዓለም ለአብነት ያክል ፖል ላቤሌ ፖግባ እንደዚሁም የቼልሲው ማይካሎ ሙድሪክ እንደዚህ አይነት ነገር እንደገጠማቸው እናስታውሳለን። ሌላኛው ዶፒንግ ነው ብሎታል አትሌት የሕክምና ባለሙያው ዶክተር አያሌ ጥላሁን። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር በኩሏ ህግ ለዚህ ባለውለታ አትሌት ትክክለኛውን ፍትህ እንዲሰጥ እንሰራለን ስትል ተደምጣለች። ተጨማሪ መረጃዎችን ካገኘን በጉዳዩ ላይ ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ላሚን ያማል በጋዜጣዊ መግለጫ ላይ ኮፍያውን ወደ ኋላ አድርጎ ነበር የመጣው። ታዲያ ኮፍያውን ወደ ኋላ ለብሶ መምጣቱን በጭራሽ አልወደድኩትም ብሏል። ይሄን ያለው የቀድሞ የሪያል ማድሪድ ተጫዋች ጊዩቲ ነው። እንደዚህ አይነት ነገሮች ሲያደርጉ ጥሩ የሚሆኑት በረፍት ጊዜ ወይም በግል ህይወት መዝናናት ላይ ስትሆን እንጂ እንደዚህ አይነት ገጽታ ከብሔራዊ ቡድንም ከእግር ኳስም ክለብ ጋር ስታደርገው ፍጹም አሳፋሪ ብሎታልና ላሚን ያማል ኮፍያውን ወደ ኋላ አድርጎ ጋዜጣዊ መግለጫ ያውም በስፔን ብሔራዊ ቡድን ጋዜጣዊ መግለጫ ላይ መስጠቱ ይህ ከክብር አንፃር የማይመጥን ነውና በመዝናናት ላይ ማድረግ የሚገባውን ነገር ብሔራዊ ቡድኑን ወክሎ በተገኘበት ማድረጉ ተገቢ አይደለም ብሎ ጉቲ ወቅሶታል። ላሚን ያማልን ገና 17 ዓመት ታዳጊ ነው። ላሚን ያማል ያደረገው ድርጊት ለተቃውሞ በቂ ነው ብላችሁ ታስባላችሁ ወይ? በሐሳብ መስጫ ሳጥናችን ላይ መልእክታችሁን አጋሩን። ሃንሲ ፍሊክ የባርሴሎና አሰልጣኝ ከሆኑ በኋላ ባርሴሎና እንደ ቡድን አጠቃላይ የተጫዋቾቹ ሂሳብ ላይ 217 ሚሊዮን ዩሮ ጭማሪ አሳይተዋል። ቡድኑ አሁን ተፈላጊነቱ ጨምሯል። በነገራችን ላይ በጣም ችግር ውስጥ የነበረ ቡድን ነው። እንደውም ሃንሲ ፍሊክ ራሳቸው እንዴት ይሄን የባርሴሎና ቡድን ተረከቡት በሚልም ትችት ሲቀርብባቸው ነበረ። በጣም በሜዳ ላይ ብቻ ሳይሆን በፋይናንስ ደረጃ በጣም ደካማ ቡድን ነበረ ባርሴሎና። በአውሮፓ ዙሪያ ዳኒ ኦልሞን ለማስመዝገብ የሄደበት ርቀት ይታወቃልና ሃንሲ ፍሊክ ግን ቡድኑን ከያዙት በኋላ በዋንጫ ብቻ አይደለም የቡድኑን አቅምም በገንዘብ ደረጃ ጨምረውት አሁን ባርሴሎና እንደ ቡድን 217 ሚሊዮን ዩሮ ጭማሪ አሳይተዋል። የተረጋገጠው መረጃ ባርሴሎና በኒኮ ዊሊያምስ ላይ ያደርገው የነበረውን ስራ 100% አቆሞታል። ስለዚህ ባርሴሎና ኒኮ ዊሊያምስ ለማስፈረም ጥረት እንደማያደርግ ሞንዶ ዲፖርቲቮ ያረጋግጧል። ማርካም ከሰሞኑ ፍሎሬንቲኖ ፔሬዝ ዝውውር ቢያደርጉም ኒኮ ዊሊያምስ አይደለም የሚል መረጃን ይዞ ወጥቷልና ስለዚህ የኒኮ ዊሊያምስ ወደ ሁለቱ ሀያል የስፔን ክለቦች የሚያደርገው ዝውውር ቆሟል። በተለይም ዛሬ ሞንዶ ዲፖርቲቮ በፊት ገጹ ላይ ባርሴሎና ከዚህ ዝውውር 100% መውጣቱ የተረጋገጠ ብሎታል። ጆርጅ ዲ አሌሳንድሮ የቀድሞ አርጀንቲናዊ ግብ ጠባቂ ናቸው። አሁን በተንታኝነት ነው የሚሰሩት። የሪያል ማድሪድ አዲሱ ፈራሚ ፍራንኮ ማስታንቱኖን በተመለከተ ከላሚን ያማል በላይ ጠንካራና በጣም የተሻለ ተጫዋች ነው፣ በሪያል ማድሪድ ቤት አትጠራጠሩ፣ ትልቁ ተጫዋች ይሆናል ብለዋል። ዛሬ በነበራቸው ጋዜጣዊ መግለጫ ላይ ፍራንኮ ማስታንቱኖ ካሁኑ የበርካቶችን ቀልብ ስቧል። ከዓለም ክለቦች ዋንጫ ደግሞ በይፋ ሪያል ማድሪድን እንደሚቀላቀል ይታወቃል። ዲያን ሁይሰን ወደ ሪያል ማድሪድ የሚያደርገው ዝውውር ለመጨረስ የሕክምና ምርመራውን በተሳካ ሁኔታ ካጠናቀቀ በኋላ የፊርማ ሂደቱም ተጠናቋል። የቀረው ነገር ሪያል ማድሪድ ይፋ ማድረግ ነው ይሄንን ዝውውር። ስለሆነም ውድ ቤተሰቦቻችን በቀጣይ መረጃችን ላይ ዝውውሩ ይፋ ይደረጋል፣ እኛም መረጃውን እናደርሳችኋለን። የሕክምና ምርመራው ተጠናቋል፣ ፊርማውም ተፈርሟል። የቀረው አንድ ነገር ብቻ፣ እሱም ሪያል ማድሪድ ተጫዋቹን ማስፈረማቸውን ይፋ ማድረግ ብቻ ነው። ስለዚህ የተጠናቀቀ ዝውውር ነው። በቀጣይ መረጃችን ላይ ሪያል ማድሪድ ስለ ተጫዋቹ ዝውውር ይፋ የሚያደርገውን መረጃ እንደዚሁ እናጋራችኋለን። ዣቬር ቴባስ ፍሎሬንቲኖ ፔሬዝ ዋነኛ ህልሙ እኔን ከፕሬዝዳንትነት ማሰናበት ነው ብሏል። የላሊጋው ፕሬዝዳንት ዣቬር ቴባስ ፍሎሬንቲኖ ፔሬዝ ከስሬ ጭምር ማፈናቀል ይፈልጋል። ይህንንም በተደጋጋሚ ሞክሮታል። በተለይም አብዛኛውን ጊዜ በእራት ግብዣ መገኘት ባለበት ፕሮግራሞች ላይ እኔ ካለውኝ አይገኝም ብሏል። እንደሚታወቀው ለየት ያለ ሀሳብ ሰጥቷል። የላሊጋው ፕሬዝዳንት ዣቬር ቴባስ ባርሴሎና በዓመቱ ሁለቴ በዳኝነት ላይ ቅሬታ ሲያቀርብ ሪያል ማድሪድ ሁሌ ነው ቅሬታ የሚያቀርበው፣ አንዳንዴ ገና ጨዋታው ሳይጀመሩላ ዳኛ ላይ ቅሬታ ያቀርባሉ ብለው ትችት ማቅረባቸውን በማለዳው መረጃችን ላይ ነግረናችሁ ነበር። የሮማው አሰልጣኝ ክላውዲዮ ራኔሪ በአዲስ ሹመት ሮማ ቤት ስራ ጀምረው አሰልጣኝነት ስራቸውን ደግሞ እንግዲህ ለሌላ አሰልጣኝ ያስረክበው ሮማ ቤት ማለት ነው ለዣን ፔሮ ጋስፔሪኒ
እሳቸው በሌላ ሚና ነበሩ። ከዛም የጣሊያን እግር ኳስ ፌዴሬሽን ይፋዊ ጥያቄ አቅርቦላቸው ነበር ጣሊያን ብሔራዊ ቡድን እንዲረከቡ። በዛሬው ዕለት የቀድሞ የሮማ አሰልጣኝ ክላውዲዮ ራኔሪ ለጣሊያን እግር ኳስ ፌዴሬሽን ምላሽ ሰጥተዋል። ራኔሪ ይህ ፕሮፖዛል ከጣሊያን ማሰልጣን ኃላፊነት መላኩ ለእኔ ትልቅ ክብር ነው። ነገር ግን እኔ አሁን ላይ በሮማ ቤት ስራዎችን እየሰራው ነው። ስለዚህ በዛ ለመቆየት ወስኛለሁ። ስለሆነም የጣሊያን ብሔራዊ ቡድንን አልረከም ሲሉ ምላሽ ሰጥተዋል። ዩቬንቱስ ጊዜ አሰልጣኝ የነበሩት ኢጎር ቱዶር በቀጣይም ሲዝን በዩቬንቱስ አሰልጣኝነታቸው እንደሚቀጥሉ ተረጋግጧል። ስለዚህ ዩቬንቱስ አዲስ አሰልጣኝ አይሾምም ማለት ነው። በርካታ ስሞች ግን ከዩቬንቱስ ጋር ሲያያዙ እንደነበር ይታወቃል። ነገር ግን በዛሬው ዕለት ነባር አሰልጣኙ ወይም ጊዜያዊ አሰልጣኙ በዛው በዩቬንቱስ ቤት ይቀጥላሉ ማለት ነው። ኢጎር ቱዶር። ባየርን ሊቨርፑልን ጃክ ግሪሊሽን የፍለረን ወርዝ ተተኪ ማድረግ እቅድ አላቸው ተብሏል። በእርግጥ የፍለረን ወርዝ ዝውውር በራሱ አልተጠናቀቀም። በርካታ ውዝግብ የተፈጠረበት ዝውውር እንደሆነ ይታወቃል በሊቨርፑል እና በባየር ሊቨርፑልን መካከል በገንዘብ ጉዳይ። እናም የእሱ ተተኪ እንዲሆን ሰን ስፖርት ይዞት በወጣው መረጃ መሰረት ጃክ ግሪሊሽ ሌላኛው የእቅድ አካል ሲሆን በተጨማሪም በባየርን ሊቨርፑልን አሰልጣኝ ኤሪክ ቴን ሃግ እንግዲህ ክለቡን እንዲያስፈርምላቸው የጠየቁት የዌስትሃም ዩናይትዱን ናይፍ አጉርድ ነው። ይህ ተጫዋች በዌስትሃም ዩናይትድ በኩል 25 ሚሊዮን ዩሮ ተመድቦበታል። በቀጣይ የሚያደርጉት ድርድር ይጠበቃል። በተለይ አዲሱ አሰልጣኝ ቡድኑን ለማጠናከር ስራዎችን እየሰሩ ይገኛሉ። ኤሪክ ቴን ሃግ የቀድሞ የማንቸስተር ዩናይትድ አሰልጣኝ ክለቡን ለማጠናከር በተለይ ፕሪሚየር ሊግ ላይ ትኩረት አድርገው እየተመለከትናቸው እንገኛለን። የትኛውን ይሳካላቸዋል በቀጣይ የምንመለከት ይሆናል። ኒውካስል ዩናይትዶች የመሐመድ ኩዱስን ጉዳይ ከሚከታተሉ ክለቦች ውስጥ አንደኛው ሆኗል። ፉትቦል ኢንሳይደር ዘገባ ከሆነ የኒውካስል ዩናይትድ ተቀዳሚ ምርጫ የነበረው ወደ ዩናይትድ ለማምራት ፍቃድ የሰጠው የብሬንትፎርዱ ብሪያን ምቤሞ ነበረ። ነገር ግን አሁን እሱን አለማግኘታቸው ተከትሎም ወደ መሐመድ ኩዱስ ትኩረት አድርገዋል። ነገር ግን ከበርካታ የለንደን ክለቦች ፉክክር ይጠብቀዋል ወይስ ኒውካስል ዩናይትድ በራሱ ተጫዋች ለማግኘት በተለይም ደግሞ 85 ሚሊዮን ፓውንድ የዝውውር ሂሳቡ ነው። ሌሎች ክለቦች እዚህ ዝውውር ላይ ያሰቡት ነገር አለ፣ እንመለስበታለን። ቶማስ ፍራንክ በ10 ሚሊዮን ዩሮ የቶተንሃም ሆትስፐርስ አሰልጣኝ ለመሆን ከስምምነት እንደደረሱ ነግረናችሁ ነበረ። ቶማስ ፍራንክ ግን ትክክለኛ ተተኪ ይሆናሉ ወይ የሚለው ነገር አሁን ጥያቄ ምልክት ውስጥ ገብቷል። ወደ ቤተሰቦቻችን ኦፕታ በተለይም ከአሰልጣኙ ጋር በተያዘ ተጨማሪ መረጃዎችን ይዞ ወጥቷል። በፕሪሚየር ሊጉ 35.5% የማሸነፍ ንጻሬ ያላቸው አንጌ ፖስቴኮግሉ ከዚህ የተሻለ ነው የማሸነፍ ንጻሬያቸው። በሻምፒዮንሺፕ 48.5%፣ በኤፍኤ ካፑ 37.5%፣ በሊግ ካፕ 47.4%። በአጠቃላይ የቶማስ ፍራንክ የአሰልጣኝነት ዘመን በተለይ በእንግሊዝ ምድር ላይ 41.6% የማሸነፍ ንጻሬ ነው ያላቸው በብሬንትፎርድ እግር ኳስ አሰልጣኝነታቸው። እንግዲህ ኦልሞስት ለንጻሬ ከቀረብ ነው ከአንጌል ፖስቴኮግሉ በጣም የቀረበ የሚባል ነው። ቶታሉን ደምረን ካየነው በፕሪሚየር ሊግ ብቻ ካየነው ግን ከአንጌል ፖስቴኮግሉ ጋር ኦልሞስት ዝቅም ያለ ጭምር ነውና በምን አይነት መንገድ ቶተንሃምን ያሻሽሉታል የሚለው ደግሞ በቀጣይነት ይጠበቃል። ኖቲንጋም ፎረስት ግብ ጠባቂያቸውን ለመሸጥ ከስምምነት ደርሰዋል። በ8 ሚሊዮን ዩሮ ነው ይህንን ግብ ጠባቂ ተርነርን ለኦሎምፒክ ሊዮን የሚሸጡ። ስለሆነም ተርነር በ8 ሚሊዮን ዩሮ አዲስ የኦሎምፒክ ሊዮን ተጫዋች ይሆናል። ኖቲንጋም ፎረስትም ገንዘቡን ሌሎች ተጫዋቾች ላይ ወጪ ለማድረግ ይጠቀሙበታል የተባለው። የቀድሞ የክሎፕ ምክትል አሰልጣኝ የነበረው ፔፕ ሌንደርሰን በዚህ ሰዓት በኢትሃድ ነው የሚገኘው። ውድ ቤተሰቦቻችን በይፋ በዛሬው ዕለት ሹመቱን ተቀብሏል። በተጨማሪም ጄምስ የተባለ የቆመ ኳስ አሰልጣኝም በዛሬው ዕለት ተሹሟል። በእርግጥ ሲጠበቅ ነበረ ከሰሞኑ ሹመታቸው። እናም በዛሬው ዕለት ሹመታቸውን ተቀብለው ስራ ጀምረዋል። ፔፕ ጋርዲዮላ ምክትላቸው የቀድሞ የክሎፕ ያው የሊቨርፑል የተቀናቃኛቸው ምክትል የነበረ ሰው ሆኗል። ፔፕ ሌንደርሰን ዳግም ፕሪሚየር ሊግ ተመልሷል። ስፔን አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ዩኒቨርሲቲ የክብር ዲግሪ በዛሬው ዕለት ተበርክቶላቸዋል። አሰልጣኙ ያገኙት የክብር ዲግሪ ለማንቸስተር ከተማ በስፖርት እንዲሁም ከሜዳ ውጭ ላደረጉት አስተዋጽኦ እውቅና እንደሆነም ተነግሯል። በሽልማቱ ወቅት አስተያየታቸውን የሰጡት ፔፕ ጋርዲዮላ ማይሰር ለእኔ ልዩ ስፍራ አለው፣ 9 ዓመታት አሳልፍ ያለው አሁን እንደ ቤቴ ነው ብለዋል። አሰልጣኝ ፔፕ ጋርዲዮላ በንግግራቸው ወቅት ስለ
በርካታ ፖለቲካዊና ኢኮኖሚያዊ ጉዳዮችን አንስተው ተናግሯል። ስፖርታዊ ይዘት ስለሌላቸው እንዝላላቸው። ፔፕ ጋርዲዮላ አክለውም በሺዎች የሚቆጠሩ እንግዲህ ሰዎች ከኛ ጎን ናቸው፣ ከኛ ደጋፊዎች ናቸው። ስለዚህ ሁሉንም ነገር ሜዳ ላይ ለማድረግ እንሰራለን ብለዋል። ስለሆነም ፔፕ ጋርዲዮላ የክብር ዶክተሬት ተሰጥቷቸዋል። ጆሴፍ ፔፕ ጋርዲዮላ ዶክተር ሆነዋል ማለት ነው በክብርም በኩል ቢሆን። ቼልሲዎች ጄም ጌንትስን ከቦሩሲያ ዶርትመንድ ለማስፈረም አሁንም ንግግሮችና ድርድሮችን እያደረጉ ነው። ትልቅ የሚባል የዝውውር ሂሳብ ልዩነት ተፈጥሯል። በቀጣይ ቀናት ቼልሲዎች በሚያደርጉት ድርድር ተጫዋቹን እንግዲህ በዝቅተኛ ገንዘብ ማግኘት በሚችሉበት ጉዳይ ላይ ስራዎችን ይሰራሉ ተብሎ ይጠበቃል። ግን ዝውውሩ ከገንዘብ ልዩነቱ አንጻር እጅግ በጣም ፈታኝ ሊሆን ይችላል ብለዋል ፍለረን ፒልተንበርግ። ዛሬ ቼልሲ በይፋ ከኤስ ሚላኑ ግብ ጠባቂ ዝውውር መውጣቱን አረጋግጧል። እንደሚታወቀው ከቀናት በፊት ለኤስ ሚላን 15 ሚሊዮን ፓውንድ የዝውውር ጥያቄ አቅርበው ውድቅ ተደርጎባቸው ነበረ። ቼልሲዎች በማይክ ሚኛን ዝውውር ጉዳይ ላይ በጣም ነው የተሰላቹት። ስለሆነም በዛሬው ዕለት በይፋ ቼልሲዎች ከዚህ ዝውውር መውጣታቸውን አረጋግጧል። ስለዚህ እነ ፒትሮቪች እና ነባር ግብ ጠባቂዎቻቸው ላይ ትኩረት ያደርጋሉ ነው የተባለው። ኤንዞ ማሬስካ ሮማን አብራሞቪች የቀድሞ የቼልሲ ባለቤት ምናልባት አንድ ቀን በአንድ ጨዋታ ላይ ተገኝቼ ለሁሉም ሰው በትክክል ልሰናበት እችል ይሆናል፣ ነገር ግን ሌላ ምንም ማለት አልፈልግም ብሏል። ከሳቸው ስንበት በኋላ የቼልሲ ውጣ ውረድ የቁልቁለት ጉዞን እንጂ ስኬትን አልተመለከትንም። እሳቸው በነበሩ ሰዓት ቼልሲ በፕሪሚየር ሊጉ ለዋንጫ በጣም ቅርብ የሆነ በአጠቃላይ ዋንጫን የሚቸገር አይነት ቡድን አልነበረም። እኚህ ባለቤት ከወጡ በኋላ ግን ባለፉት 3 ዓመታት ውስጥ የተገኘው ብቸኛ ዋንጫ የኮንፈረንስ ሊግ ዋንጫ እንደሆነ ይታወቃል። ከ6 በላይ አሰልጣኝ ቀይሯል ቼልሲ። አብርሃሞቪች ለቼልሲ ምን አይነት ሰው እንደነበሩ ማሳያ ነውና የቀድሞ የቼልሲ ባለቤት በእውነት ለቼልሲ ትልቅ እጦት ናቸው። ክለቡም በጣም ፈታኝ ጊዜን እንዲያሳልፍ ምክንያት ነበርም። እሳቸውም እንግዲህ በሩሲያና ዩክሬን ጦርነት ምክንያት ነው ክለቡን ለመሸጥ የተገደዱት። ቼልሲዎች በቀጣይነት በተለይም የዌስትሃም ዩናይትዱን መሐመድ ኩዱሱን ለማግኘት በሚደረገው ጥረት ላይ ገንዘብን ብቻ ከመክፈል ይልቅ በተለይም የተለጠፈውን ከ85 ሚሊዮን ዩሮ በላይ ከመክፈል በዘለለ እንደ ግብ ጠባቂ ሮበርት ሳንቼዝን ያለ አሊያም ሌላው በዌስትሃም ዩናይትድ የሚፈለግ ተጫዋች ካለና ለቡድኑ ብዙ እምብዛም ግልጋሎት የማይሰጥ ከሆነ የዝውውሩ አካል የማድረግ እቅድ አለ ተብሏል። ኒውካስል ዩናይትድ ፈላጊ ነው ብለናቸዋል። ስለዚህ ዌስትሃም ዩናይትድ ገንዘብ ሲደመር ተጫዋች ከቼልሲ ይቀበላሉ የሚለውን ደግሞ በቀጣይ የምንመለከተው ይሆናል። ሊቨርፑል የበርንማውዙን ግራ መስመር ተጫዋች ሜሎስ ኬርኪዝን ለማስፈረም በመስራት ላይ መሆናቸው ይታወቃል። ሊቨርፑል በበርንማውዝና በተጫዋቹ ወኪል በዚህ ሳምንት በጋራ ተቀምጠው በዝውውሩ ዙሪያ ለመነጋገር ማሰባቸው ይፋ ተደርጓል። ሶስቱም ወገኖች ከስምምነት የመድረስ ከፍተኛ እድል አላቸው የተባለ ሲሆን ተጫዋቹ ወደ አንፊልድ መድረሱ እርግጥ መሆኑ ለክለቡ ቅርብ የሆኑ ምንጮችም አረጋግጠዋል። በርንማውዙ ተጫዋቹን ለሊቨርፑል ለመሸጥ ከተስማሙ የሪንሱን አንድሪያ ትራውፈርትን ለማስፈረም ማሰባቸውን ይፋ ተደርጓል። ይህን መረጃም በማለዳው ነግረናቸዋል። ስለሆነም ሊቨርፑሎች ይህን ዝውውር ለመጨረስ በቀጣይ ቀናት ሊቨርፑል ክለቡ በርንማውዝና ወኪሉ ቁጭ ብለው ድርድር ያደርጋሉ ማለት ነው። ስለሆነም በሁለተኛ የዝውውር መስኮት ላይ ይህ ዝውውር የመፈጸም እድሉ ከፍተኛ መሆኑንም ነው ዘ አትሌቲክ ያረጋገጠው። አዲሱ የሊቨርፑል ግብ ጠባቂ አርሚን ፒቺ ከሊቨርፑል ጋር ለቅድመ ውድድር ዘመን ጨዋታ ወደ ኤዥያ እንደሚያመራ ተረጋግጧል። በተጨማሪም ቪስታልቪ ራዮርስ ክለቡን ለመቀላቀል ስለተቃረበ የክለቡ 3ኛ ግብ ጠባቂ ይሆናል ማለት ነው በሊቨርፑል በኩል። ስለሆነም ሊቨርፑል አዲስ ፈራሚዎቹን ለቅድመ ውድድር ዝግጅት ይዟቸው ሄዳል ማለት ነው። ሊቨርፑል ዳርዊን ኑኔዝንም ለገበያ እንዳቀረበው ይታወቃል። በተለይም ከሳውዲ አረቢያ የሚመጡ ጥያቄዎችን ቅድሚያ ሰጥቶ ይመለከታል። ከሳውዲ ለሚመጣ ጥያቄ 70 ሚሊዮን ፓውንድ በላይ ይፈልጋሉ። አልሂላል በዚህ ተጫዋች ላይ ፍላጎት አልናቸው እንደሆነ በተጫዋቹ ዝውውር ጉዳይ ላይ አልሂላሎች ዋነኛ ፈላጊ ናቸው። አልናስርም ስሙ ተነስቷል። አርኔ ስሎት ስር የመሰለፍ ዕድል ያጣው ይህ ተጫዋች በቀጣይም ወደ ኡራጋይ ኢንተርናሽናል ብሔራዊ ቡድን ለመመለስ ይህን ጨዋታ ያስፈልገዋልና የጨዋታ ጊዜ ወደሚያገኝበት ያመራል ተብሎ ሲጠበቅ ሊቨርፑሎች ከወደ ሳውዲ ከሆነ ግን ጥያቄው 70 ሚሊዮን ፓውንድ ይፈልጋሉ ተብሏል። ሊቨርፑል የዓለም ክለቦች ዋንጫ ባለመሳተፋቸው እድለኛ ናቸው ብሏል ቶማስ ቱሄል። በተለይም ለቀጣይ ውድድር ዓመት የአሁኑ ጥንካሬያቸውን ይዘው እንዲገኙ ያደርጋቸዋልና በቀጣይነት በዓለም ክለቦች ዋንጫ ሊቨርፑል አለመሳተፉ እድለኛ ብለዋል ቶማስ ቱሄል።
ለመሆኑ ሊቨርፑል ግን ለምን ነው በዓለም ክለቦች ዋንጫ ያልተሳተፈም የሚል ጥያቄዎችም ሲነሱ ነበር። በነገራችን ላይ በፊፋ በኩል ምርጫ የተደረገው ከ2021 እስከ 2024 ክለቦች በአውሮፓ ሻምፒዮንስ ሊግ ባሳዩት ምርጥነት በየሊጉ 2 ክለቦች ናቸው የተመረጡት። በእንግሊዝ ፕሪሚየር ሊግ ደግሞ 2 ክለቦች በእነኛ ዓመታት ውስጥ ዋንጫ አሳክተዋል። በ2022 እስከ ፍጻሜ በመጓዝ አሪፍ ጊዜ ቢያሳልፍም ሌሎች ክለቦች ግን ለአብነት ያክል ቼልሲ በ2021 እንዲሁም ማንቸስተር ሲቲ በ2023 የአውሮፓ ሻምፒዮንስ ሊግ ዋንጫን አንስተዋልና በአውሮፓ መድረክ ባለፉት 4 ዓመታት ዋንጫውን ያነሱ 2 የፕሪሚየር ሊግ ክለብ መሆናቸው ብቻ ነው እንዲመረጡ ያደረገው። ግን ቶማስ ቱሄል ሊቨርፑል በዓለም ክለቦች ዋንጫ ባለመሳተፉ እድለኛ ነው ብሏል። ክለባቸው ባለመሳተፉ ግን የእድለኛነት ስሜት ተሰምቷቸዋል ወይ? ሊቨርፑልውያን አጋሩን። ሪያል ማድሪድ አሁን ላይ የሪያል ሶሴዳዱን አማካይ ማርቲን ዙቤንዲን ለማስፈረም በእንቅስቃሴ ላይ እንደሚገኝ ዘአትሌቲክ እና ማርካ አረጋግጧል። ልብ ብላችሁ አድምጡን ውድ ቤተሰቦቻችን፣ ማርካና ዘአትሌቲክ ናቸው ያረጋገጡት። ይሁን እንጂ ሎስ ብላንኮች ለተጫዋቹ እንግዲህ ፍላጎት ቢኖራቸውም የሰሜን ለንደኑ ክለብ አርሰናል በኩሉ የማርቲን ዙቤንዲ ዝውውር እንደተጠናቀቀ ነው የሚቆጥሩትም የሚል መረጃ ወጥቷል። መድፈኞቹ ተጫዋቹን ለቅድመ ውድድር ዝግጅት ይቀላቀለናል ብለው ሲያስቡ ሪያል ሶሴዳድ ከተጫዋቹ ዝውውር አጠቃላይ እስከ 65 ሚሊዮን ዩሮ ከአርሰናል ይቀበላል የሚል መረጃ ወጣ። ፋብሪዚዮ ሮማኖ ይህን መረጃ ስናጠናቀርላችሁ ከ25 ደቂቃ በፊት አንድ መረጃው ይዞ ወጣ ለአርሰናል ደጋፊዎች። 100% ያለቀ ዝውውር ነው የማርቲን ዙቤሜንዲ ወደ አርሰናል። ሪያል ሶሴዳድ 65 ሚሊዮን ዩሮ ከአርሰናል ይቀበላል። የሕክምና ምርመራውን ቀንም ፋብሪዚዮ ሮማኖ ይፋ አድርጓል። ቀጣይ ሳምንት ነው ያለው። ቀጣይ ሳምንት ደግሞ ሁለተኛ የዝውውር መስኮት የሚከፈልበት ነው። ስለዚህ ከሪያል ማድሪድ ጋር ስሙ ቢያያዝም አርሰናል አሁንም ቢሆኑ ሁሉንም ነገር ተቆጣጥሮት ያለው ክለብ ነው በዙቤሜንዲ ዝውውር ላይና አርሰናል ደጋፊዎች በፍጹም ስጋት ሊገባቸው አይገባም ብሏል። ዘአትሌቲክና ማርካ ፍላጎት እንዳላረጋግጧል። በሪያል ማድሪድ በኩል ይፋዊ ጥያቄ ግን እንዳልቀረበ ሁለቱም አረጋግጧል። ስለዚህ ቀጣይ ሳምንት መጠበቅ ይኖርብናል ማለት ነው። የሕክምና ምርመራውን ፋብሪዚዮ ሮማኖ ቀጣይ ሳምንት ጠብቆ ብሏል። ቤንጃሚን ሼሽኮ በስሎቫኒያ ብሔራዊ ቡድን መጠነኛ የጉልበት ጉዳት አጋጥሞታል። ጉዳቱ ተባብሶ የተጫዋቹ ሽያጭ ላይ ተጽዕኖ እንዳይፈጥር አርቢ ሌይፕዚጎች በአስቸኳይ ተጫዋቹን መልሱልን እያሉ ነው። ያው አርቢ ሌይፕዚግ ተጫዋቹን ለመሸጥ ከአርሰናል ጋር ከስምነት እንደደረሰ ይታወቃል። ውድ ቤተሰቦቻችን አርሰናል ቤንጃሚን ሼሽኮ፣ ቪክተር ጌኬሬስክን፣ የአስቶን ቪላውን ኦሌ ዋትኪንስን ጨምሮ እንደ በርካታ አማራጭ የያዛቸው ተጫዋች ቢኖሩም በስሩ ነገር ግን ቤንጃሚን ሼሽኮ የመጀመሪያው ኢላማም እንግዲህ አላማቸውም እሱን ማስፈረም ነው። ስለዚህ ቤንጃሚን ሼሽኮ መጠነኛ ጉዳቱ እንዳይባባስበት ይፈለጋል። ለዛም ነው ወደ ክለቡ እንዲመጣ ፍላጎት ያሳዩት። ለማንኛውም ይህ ዝውውር ቀጣይ ሳምንት ነው የመፈጸም ዕድሉ። ድርድሩ ግን ይቀጥላል። በምን ያህል ገንዘብ፣ ስንት ጊዜ ይከፈል የሚሉ ጉዳዮች ስምምነት በዚህ ሳምንት ከተደረሰ ቀጣይ ሳምንት የሕክምና ምርመራውን በአርሰናል ተገኝቶ ያደርጋል። ማይክል አርቴታ አብዝተው የሚወዱት አንድ ተጫዋች አለ። ይሄም የሪያል ማድሪዱ ሮድሪጎ ነው። ማይክል አርቴታ የአርሰናል ቦርድም አጥብቀው የሚፈልጉት ተጫዋች ነው። ሮድሪጎ እንግዲህ በዚህ ሰዓት አሁን ትልቅ ትኩረት ስቧል። በነገራችን ላይ የፕሪሚየር ሊግ በርካታ ክለቦች አነጋግረዋል። ከአርሰናል በተጨማሪ ወኪሉን ያነጋገሩት ተጫዋቹን ሁኔታ በተመለከተ አርሰናል ተጫዋቹን ያደንቃል። እንደዚሁም ማጥቃት ላይ ብዙ ነገር ይጨምራል ተብሎ ይታሰባል። ለአርሰናል ሮድሪጎ ምንም አይነት ውሳኔ ከመወሰኑ በፊት እንግዲህ የዓለም ክለቦች ዋንጫ ትልቅ ተጽዕኖ ይፈጥራል ተብሎ ይታሰባል። አሊያም ደግሞ የዣቪ አሎንሶ ምላሽ ይጠበቃል። ዣቪ አሎንሶ ሙሉ ቡድናቸውን አላገኙም። ሙሉ ቡድናቸውን ከኢንተርናሽናል ብሬክ በኋላ ሲያገኙ አዲስ ነገር የሚወስኑ ከሆነ አርሰናሎች ይህን ዝውውር ለመጨረስ በጥብቅ ይፈልጋሉ። ለአርሰናል ከሪያል ማድሪድ ተጫዋች ማምጣት የመጀመሪያቸው አይደለም። ሜሱት ኦዚልንም እንዳስፈረሙ ይታወቃል። ሌሮይ ሳኔ ስለ ወደፊት ሁኔታዬ ከዓለም ክለቦች ዋንጫ በኋላ ይወስናለው የሚል መረጃ አለ የሚል የቅርብ ምንጮች አረጋግጧል። የአርሰናል ፍላጎት አለ፣ የቶትናም ሆትስፐርስ ፍላጎት አለ። ተጫዋቹ በጉዳዩ ላይ ከዓለም ክለቦች ዋንጫ በኋላ ይወስናል የሚሉ መረጃዎች ናቸው በስፋት የወጡት። ያው የዝውውር መስኮቱ ሊዘጋ ሰዓታት ብቻ ነው የቀሩትና ይህ ተጫዋች በዓለም ክለቦች ዋንጫ በፊት ክለብ ይቀይራል ተብሎ አይታሰብም። ስለዚህ ወደ አርሰናል ወደ ሌሎች ክለቦች የሚለው ውሳኔ ከዓለም ክለቦች ዋንጫ በኋላ በትልቁ ይጠበቃል። የአርሰናል ሴቶች ቡድን የአውሮፓ ሻምፒዮንስ ሊግ ባለክብር ነው። በእንግሊዝ ፕሪሚየር ሊግ ታሪክም ብቸኛው ቡድን የአውሮፓ ሻምፒዮንስ ሊግን በሴቶች ያሳኩት አርሰናሎች ናቸው።
ከአንዴም ሁለት ጊዜ ያሳክተውታል። የአርሰናል ሴቶች ቡድን ታዲያ በሚቀጥለው ዓመት የሴቶች ፕሪሚየር ሊግ ሁሉንም ጨዋታ በኤምሬት ስቴዲየም እንዲያደርጉ ከውሳኔ ተደርሷል። ስለሆነም 11 የሜዳ ላይ ጨዋታቸው በኤምሬትስ በርካታ ደጋፊ በታደመበት ይደረጋል ማለት ነው። ዘንድሮ የአውሮፓ ሻምፒዮንስ ሊግ ማንሳታቸው ትልቅ ተጽዕኖን ፈጥሯል በአርሰናል እግር ኳስ ውስጥና በኤምሬትስ ስቴዲየም ሁሉንም ጨዋታ እንዲያደርጉ ተወስኖላቸዋል። ኢታን ንዋኔሪ ከ21 ዓመት በታች የአውሮፓ ዋንጫ ላይ ስለመሳተፉ እንግዲህ ሲጠየቅ የሚፈልጉኝ ከሆነ እዚህ ከጎናቸው ለመሆን ዝግጁ ነኝ ብለዋል። ኢታን ትልቅ ደረጃ መድረስ የሚችል ባለተሰጥኦ ነው ብላችሁ ታስባላችሁ? አዎ፣ ያንን ለማድረግ ሁሉንም ነገር እየሞከርኩኝ ነው። በአርሰናልም በብሔራዊ ቡድንም ደረጃ ደስተኛ ነኝ ብለዋል። ንዋኔሪ በዋናው ቡድን የመጠራቱ ነገር እንኳን በጣም አሳሳቢ ነው። ምክንያቱም የእንግሊዝ ብሔራዊ ቡድን በቦታው ላይ በርካታ አማራጮች ስላሉት። ቦሩሲያ ዶርትመንድ የማንቸስተር ዩናይትዱን የፊት መስመር ተጫዋች ጄደን ሳንቾን ማስፈረም እንደሚፈልጉ ይፋ አድርገዋል። የፊት መስመሩ ተጫዋች እንደ አዲስ በመገንባት ላይ በሚገኘው ቦሩሲያ ዶርትመንድ ውስጥ ጄደን ሳንቾ ለ10 ቁጥር ተጫዋችነት እጩ ሆኖ ቀርቧል። እንደሚታወቀውም ማንቸስተር ዩናይትድ ለቼልሲ በውሰት ከሰጠው በኋላ የመግዛት ግዴታውን ቼልሲ ውድቅ እንዳደረገ ይታወቃል። አሰልጣኝ ኒኮ ኮቫች በሚጠቀሙበት የ3-4-2-1 ጨዋታ አሰላለፍ ጄደን ሳንቾ ከሴሪዮ ጉራሴ ኋላ ለማሰለፍ አስበዋል። እንግሊዛዊ ተጫዋች ጄደን ሳንቾ ከቼልሲ ጋር ከስምነት ባለመድረሱ ወደ ዩናይትድ መመለሱ አይዘነጋም። ዶርትመንድ ጄደን ሳንቾ ደሞዝ ወደ ቀድሞ ክለቡ መመለሱን ተከትሎ ነገሮች ላይ ተጽዕኖ ይኖራል ብለው ተስፋ ማድረጋቸው ተገልጿል። ስለዚህ ጄደን ሳንቾ የደሞዝ ማሻሻያ ጉዳይ በትልቁ ይጠበቅበታል። ምናልባት ተጫዋቹ በአውሮፓ ለመቆየት ሲል የግዴታ ያለው አማራጭ ደሞዝ መቀነስ ነው። ቼልሲ ቤት እንኳን የመጫወቻ ደቂቃም ጥያቄ ነበረ። ከደሞዝም በተጨማሪ ውድቅ አድርጎ ወደ ዩናይትድ የተመለሰውም ለዩናይትድ እንደማይጫወት እያወቀው እንደሆነ ይታወቃልና በቀጣይ ምናልባትም ደሞዙን ቀንሶ ለቦሩሲያ ዶርትመንድ ሊጫወት ይችላል። ቪክተር ኦስሜን ከአረቡ ብር የአውሮፓን እግር ኳስ መምረጡ ይታወቃል። ቲኤንቲ ስፖርት ስሙን በስፋት ከዩናይትድ ጋር ካያያዘ በኋላ ጋዜጣ ዴሎ ስፖርት የናፖሊ ሰዎች ለተጫዋቹ ሽያጭ አሁንም ቢሆን ለአውሮፓ እግር ኳስም ቢሆን 75 ሚሊዮን ዩሮ ይፈልጋሉ። ስሙ ከዩናይትድ ጋር ቢያያዝም ዩናይትድ አሁን ላይ 75 ሚሊዮን ዩሮ ለዚህ አጥቂ ማውጣት አይፈልጉም ነው የተባለው። ምናልባት ማንቸስተር ዩናይትዶች የቪክተር ጊዮኬሬስክ ጉዳይ ካልቀናቸውና ወደ ኦስሜን ዝውውር የሚመለሱ ከሆነ ለናፖሊ በቀጥታ ገንዘብ ከመክፈል ይልቅ በርካታ ለገበያ ያቀረቧቸው ተጫዋቾች ሲደመር ገንዘብ የማቅረብ እቅድ ብቻ ነው በማንቸስተር ዩናይትድ በኩል የተያዘው። ስለሆነ ማንቸስተር ዩናይትድ ወደዚህ ዝውውር ከመመለሱ በፊት ግን የቪክተር ጊዮኬሬስክን ጉዳይ እልባት መስጠት ይፈልጋል ተብሏል። ከጊዮኬሬስክ ጋር በተያዘ ለማንቸስተር ዩናይትድ ጥሩ እድል ተፈጥሯል። ያው ከክለቡ ጋር ጸብ ውስጥ መግባቱን እኛም ነግረናችኋል ውድ ቤተሰቦቻችን። ስለሆነም ቪክተር ጊዮኬሬስክ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር በቀጣይ ሳምንት ለመጨረስ ጥሩ አጋጣሚ ተፈጥሯል። በዚህ ሳምንት ድርድሮቹ ይቀጥላሉ። ቪክተር ጊዮኬሬስክ ከስፖርቲንግ ሊዝበን ለመልቀቅ ከስምነት ከደረሱ በኋላ ስፖርቲንግ ሊዝበኖች ግን የዋጋ ጭማሪ ማድረጋቸው ትልቁ ልዩነት እንደነበረ በማለዳው መረጃችን ነግረናቸዋል። አሁን ላይ ታዲያም በቪክተር ጊዮኬሬስክና በስፖርቲንግ ሊዝበን ሰዎች መካከል ድርድርና ውይይት እየተደረገ መሆኑ ተረጋግጧል። ሁኔታው ለዩናይትድ ጥሩ አጋጣሚ ፈጥሮለታል። በተለይም ደግሞ ሩበን አሞሪም ከተጫዋቹ ጋር ያላቸው ቅርበትና ተጫዋቹ አሁን ላይ ከክለቡ ጋር የገባው ሰጣ ገባ በቀጥታ ክለብ ውስጥ ሊቆይ የሚችልባቸው አማራጮች እንኳን ቢኖሩ እንዳይቆይ ያደርጎታልና በይፋም ከማህበራዊ ትስስር ገጹ ላይ የስፖርቲንግ ሊዝበንን ስም ማንሳቱንም ነግረናቸዋል። ዩናይትድ ሁኔታውን በጥብቅ እየተከታተለ ነው። ወደ ዩናይትድ የመምጣት እድሉም እየሰፋ መጥቷል ብለዋል ቲኤንቲ ስፖርት። ዩናይትድ ለሚያመጣቸው ተጫዋቾችም ካሁኑ ከክለቡ የሚያሰናብትና ቦታ እንዲለቁ የሚያደርጋቸው ተጫዋቾች ቁጥር እየጨመረ ነው። ክርስቲያን ኤሪክሰን፣ ጆኒ ቫንስ፣ ሁበርት ግራስኪ፣ ጃክ ኪንዶጎን፣ ቪክተር ሌንሎፍ፣ ሳም ሙሬ፣ ቶም ማይልሰን፣ ጄምስ ኖላን፣ ቶም ዊርተን የተባሉ በታችኛው በአካዳሚ ቡድን ውስጥ የነበሩ ግን ለዋና ቡድን የመጫወቻ ዕድሜያቸው የደረሱ ተጫዋቾች በሙሉ እንዲለቁ ተደርጓል። ይህም በቡድን ውስጥ ለትነኚህ ተጫዋቾች ሲከፈል የነበረው ደሞዝ እንዲቀንስና የስኳ ዴብዙ በጣም የተለጠጠ እንዳይሆን ለቡድኑ ማይጠቅሙ ተጫዋቾችን ደግሞ በጊዜ ከማሰናበትና በቀጣይ ክረምት ላይ ከወጪና ገቢ ጋር በተያያዘ በሚያደርጉት ዝውውር ላይ እንቅፋት እንዳይሆኑ ነው ተብሏል። ስለሆነም ቀጣይ ሳምንት በሚከፈተው ዝውውር ላይ ዩናይትድ ተጽዕኖ ለመፍጠር ያስችለው ዘንድ በርካታ ስንብቶችንም ካሁኑ እያደረገ ይገኛል።
ከራስመስ ሆይሉንድ ጋር በተያዘው ውድ ቤተሰቦቻችን በተጠናቀቀ ውድድር ዓመት ከማንቸስተር ዩናይትድ ቤት አመርቂ ብቃትን ባለማሳየቱን ተከትሎ ከማንቸስተር ዩናይትድ ይለቃሉ ተብሎ ከሚጠበቁ ተጫዋቾች ውስጥ አንደኛው ዴንማርክ የፊት መስመር ተጫዋች ራስመስ ሆይሉንድ እንደሆነ ይታወቃል። በዋነኝነት የጣሊያኑ ክለብ ኢንተር ሚላን ስሙ ይነሳ እንጂ በርከት ያሉ የጀርመን ክለቦች አርቢ ላይፕዚግ፣ ፍራንክፈርትና ባየር ሌቨርኩሰን ሁኔታውን እየተከታተሉ ነው ተብሏል። ክለብ ማንቸስተር ዩናይትድም ይህንን ተጫዋች በቋሚነት የሚገዛቸው ክለብ ካለ ቅድሚያ እንሰጣለን ማለታቸው ሲታወቅ እስከ 40 ሚሊዮን ፓውንድ ለዝውውሩ እንደሚፈልጉ ነገራቸዋል። ስለሆነም ለዩናይትድ ጥሩ ዜና ተጫራቾች በስተውላቸዋል። በዛ ላይ ደግሞ ተጫዋቹ በቡድኑ የሚቀጥልበት እድል በጣም ዝቅተኛ መሆኑ ይታወቃል። ስለሆነም ማንቸስተር ዩናይትድ የመቆጠሉ ነገር አሁን ያበቃለት ይመስላል። ቪክተር ኦስሜን፣ ቪክተር ጊዮኬሬስ በስፋት ስራ እየተሰራባቸው ያሉ ተጫዋቾች ናቸውና ወይ ወደ ጣሊያን ወይ ወደ ጀርመን የማምራቱ ነገር እርግጥ እየሆነ መጥቷል። በ2019 የውድድር ዓመት በማንቸስተር ዩናይትድ ቤት በዩሮፕ ሊግ ውድድር ላይ እጫወት ነበረ። ነገር ግን በእውነቱ በማንቸስተር ዩናይትድ አሰልጣኝ በጣም ተናድጄ ነበር፣ ምክንያቱም እሱ በእኔ ምትክ ሃሪ ማጓየርን ያጫውት ነበር ይላል ማርከስ ሮሆኑ ይሄንን ያለው። አንድ ቀን ይሄንን ነገር ለመናገር ወደ ማን ዩናይትድ አሰልጣኝ ወደ ሆነው ኦሊ ጉናር ሶልሼር ቢሮ አመራው። እንዲህም አልኩት፣ ወይ በቋሚነት አሰልፈኝ አለበለዚያም ወደ ሌላ ክለብ እንዳመራ አድርጉኝ ብዬ ጠየቅኩት። ነገር ግን የኦሊ ጉናር ሶልሼር ምላሽ አጠር ቀጠን ያለ ነበረ። ሃሪ ማጓየር ተሰላፊ ሆኖ መጫወት አለበት፣ ምክንያቱም በጣም ብዙ ገንዘብ ስለወጣበት አሉኝ። ስለሆነም ከብቃት ይልቅ የወጣበት ገንዘብ በዩናይትድ ቤት ቅድሚያ ለመሰጠትም ምክንያት ሆኖ ነበር። 2019 ማርከስ ሮሆ በኦሊ ጉናር ሶልሼር የተሰጠው ምላሽ ነበር። ማንቸስተር ዩናይትድ ከሰሞኑ የንግድ ቡድኑ ሆኗል ማለታቸው ይታወቃል። የቀድሞ አሰልጣኙ ሉዊስ ቫን ሃል ጉዳዩን እንዴት አገኛችሁት? ከምን አንጻርስ ተመለከታችሁት? እናንተ መልከታችሁን አጋሩን። አንድ ተጫዋች ብዙ ገንዘብ ስለወጣበት ብቻ ቋሚ መሆን አለበት ወይ ወይንስ ብቃት? መልከታችሁን አጋሩን። አሁን እዚህ ጋር እናብቃ።